በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእንጦጦ ማህበረ ምእመናን ለሁለተኛ ዙር የባለ ትዳሮች ቀን ተከበረ። ከውጭ ሌት ኦፍ አፍሪካ ጎ 2025 ኮንፈረንስ ተካሄደ። ሰላም የተወደዳችሁ ዴዋ ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ከናንተ ጋር ቆይታ የማደርገው እኔ ሩማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። የመሰረተ ክርስቶስ ሴሚናሪ በቢሾፍቱ በሚገኘው ዋና ካምፓስ በዲግሪ በማስተርስ መርሃ ግብር ያስተማራቸውን ተማሪዎች በደማቅ ሁኔታ አስመረቀ። የመሰረተ ክርስቶስ ሴሚናሪ በቢሾፍቱ በሚገኘው ዋናው ካምፓስ በዲግሪ በማስተርስ መርሃ ግብር ሲያስተምራቸውን የቆዩትን ተማሪዎቹን በድምቀት አስመርቋል። በምርቃት ፕሮግራሙ ላይ የቤተ ክርስቲያኒቱ ሊቀመንበር ወንድም ኤልያስ መሳይ፣ የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንትና የሴሚናሪው የቦርድ ሰብሳቢ መጋቢ ደሳለኝ አበበ፣ የሴሚናሪው ቦርድ አባላት፣ መምህራን፣ ሌሎችም ጥሪ የተደረገላቸው እንግዶች፣ የተመራቂ ቤተሰቦች በተገኙበት ተማሪዎቹን አስመርቋል። ምርቃቱ ሴሚናሪው በቅርቡ በአፍሪካ በሚገኘው ከስነ መለኮት ተቋማት እውቅና ከሚሰጥ ተቋም ሙሉ እውቅና ባገኘበት ወቅት መሆኑ ልዩ እንደሚያደርገው የሴሚናሪው ፕሪንሲፓል መጋቢ ጌሹ ጀቤቻ ሲገልጹ፣ በተጨማሪም 48 ተመራቂዎች የኮሌጁን የስከዛሪ ተመራቂዎች ቁጥር ወደ 2405 ማሳደጋቸውንም ተናግረዋል። በመሰረተ ክርስቶስ ሴሚናሪ እውቅና በአሁኑ ሰዓት በመላው ሀገሪቱ በሚገኙ 22 ካምፓሶች 787 ተማሪዎችን እንደሚማሩና ከነዚህ መካከል በታሪኩ ለመጀመሪያ ጊዜ በማስተርስ መርሃ ግብር ብዙ ቁጥር ያላቸው 110 ተማሪዎችን የፊታችን ጥቅምት ወር እንደሚያስመርቅ ከሴሚናሪው ያገኘነው መረጃ ያመለክታል ሲል የመሰረተ ክርስቶስ ቤተክርስቲያን በማህበራዊ ትስስሩ ላይ ገልጿል። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእንጦጦ ማህበረ ምእመናን ለሁለተኛ ዙር የባለ ትዳሮች ቀን ተከበረ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእንጦጦ ማህበረ ምእመናን ለሁለተኛ ዙር የባለ ትዳሮች ቀን ተከበረ። በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በእንጦጦ ማህበረ ምእመናን ዓመታዊ በሆነው የባለ ትዳሮች ቀን ላይ ከ300 በላይ ጥንዶች ታድመዋል። መርሃ ግብሩን በጸሎትና በዝማሬ የተጀመረ ሲሆን በዝማሬ የማህበረ ምእመናን ባለ ትዳር መዝሙር መሪዎች አገልግለዋል። እንዲሁም የእግዚአብሔርን ቃል ጋሽ ፈቀደ ተፈራ ካፍለዋል። ከዚህ በተጨማሪም የተለያዩ ስነ ጽሁፎች የቀረቡ ሲሆን የጥንዶች ጥያቄና መልስ ጨምሮ የትዳር ምስክርነት ጊዜም በወቅቱ ተከናውኗል። የእንጦጦ መካነ ኢየሱስ ማህበረ ምእመናን መሰል የባለ ትዳሮች ቀንን ባሳለፍነው ዓመትም ጥንድ አገልጋዮች ላይ ትኩረት በማድረግ የጀመረች ሲሆን የዘንድሮ የባለ ትዳሮች ቀን ግን ምእመናንን ያሳተፈ እንደሆነ ተገልጿል። በእንጦጦ መካነ ኢየሱስ ማህበረ ምእመናን የማህበራዊ ልማት አገልግሎት ጸሐፊ የሆኑት ቄስ ብሩክ ጎርፌ የባለ ትዳር ቀን በሁለተኛ ጊዜ መከበሩን ገልጸው መዝሙረ ዳዊት መዝሙር 128 ከቁጥር 1 ጀምሮ ያለውን ክፍል ተመስርቶ የዘንድሮ ቀን ከበሩን ተናግረዋል። መረጃውን ከቤተ ክርስቲያኒቱ ሚዲያ አገልግሎት ክፍል አገኘ ነው። ሌት ኦፍ አፍሪካ ጎ 2025 ኮንፈረንስ ተካሄደ። ከግንቦት 1 እስከ 3 አዲስ በተከፈተው የአዲስ ኢንተርናሽናል ኮንቬንሽን ሴንተር የተካሄደው ኮንፈረንሱ መለኮታዊ ጉብኝት የእስራኤል ትንቢታዊ ኃላፊነት በአፍሪካ መነቃቃትና ብልጽግና በሚል መሪ ቃልም ተካሂዷል። ወንጌላውያን መሪዎች ሰላም በኢየሩሳሌም እንዲሰፍን፣ በሐማስ የታገቱ እስራኤላውያን እንዲለቀቁና በአፍሪካና በእስራኤል መካከል ጠንካራ ግንኙነት እንዲኖር ጸሎትም አድርገዋል። በመድረኩ በኢትዮጵያ የእስራኤል አምባሳደር የሆኑት ዶክተር አንቬራም ንጉሴ ኢትዮጵያና እስራኤል ያላቸውን ታሪካዊ ግንኙነት አስታውሰው ሀገሪቱ በልማት፣ ግብርና፣ መድኃኒት፣ የምግብ ደህንነት ፈጠራና ሌሎች ዘርፎች ላይ ይበልጥ እንደሚሰሩ ገልጸዋል። የሌት አፍሪካ ጎ ንቅናቄ መስራች የሆኑት ዶክተር ፓስተር አበራ ሀብቴ በአህጉሪቱና በውጭ ያሉ አፍሪካውያን በሙሉ ከእስራኤል ጎን መቆም አለባቸው ሲሉም ተናግረዋል። ሌት ኦፍ አፍሪካ ጎ ንቅናቄ የአፍሪካ ለውጥ ከፖለቲካዊና ኢኮኖሚያዊ በላይ መንፈሳዊ መሆን አለበትም ብለው ያምናሉ። በተጨማሪም ከእስራኤል ጋር አብሮ መቆም ዋና መርሁ ነው። ዓመታዊ ኮንፈረንሱ በኤልሻዳይ ቲቪ ኔትወርክ መስራች ዶክተር አበራ ሀብቴ በ2023ም የተጀመረ ነው። ወደ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። የደካሞች ብዝበዛ እንዲቆም እንድንዋደድና አንድ እንድንሆን ያስፈልጋል ሲሉ አዲሱ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳሳት ተናገሩ። ባልደረባችን ጽጌረዳ አለሙ ተጨማሪ አላት።
የአዲሱ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቀ ጳጳስ ካርዲናል ሮበርት ፕሪቮስት በዓለ ሲመት በቅዱስ ጴጥሮስ አደባባይ ተካሂዷል። በ100 ሺህ የሚቆጠሩ የእምነቱ ተከታዮች በተገኙበት በዓለ ሲመት ላይ የቅዳሴና የጸሎት ስነ ስርዓት ተደርጓል። በመርሃ ግብሩ ላይ ንግግር ያደረጉት ሊዮ 14ኛው የደካሞች ብዝበዛ እንዲቆም እንድንዋደድና አንድ እንድንሆን ያስፈልጋል፣ ፈጣሪም የሚሻው እርሱን ነው ሲሉ ተናግረዋል። በካቶሊክ እምነት ውስጥም የሃይማኖት ፕሮፓጋንዳ ቦታ እንደሌለው ጠቅሰውም መከፋፈልና ፖለቲካዊ ጫና ከእምነት ውስጥ ሊወገዱ የሚገባቸው ጉዳዮች ናቸው ብለዋል። አያይዘውም የምድር የተፈጥሮ ሀብት ብሎም ደካሞችን የሚበዘብዝ የኢኮኖሚ ስርዓት መገታት እንዳለበትም ገልጸዋል። በንግግራቸው መጨረሻም ለዩክሬን ዘላቂ ሰላም ተመኝተው በጋዛ ወዳጅ ቤተሰቦቻቸውን ያጡ ወገኖችን በጸሎት አስበዋል። መርሃ ግብሩ ላይ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የፔሩ ፕሬዝዳንት ዲና ቦልዋርቴና የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጨምሮ ከ150 በላይ የሀገራት ተወካዮች ተገኝተዋል። ወደ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን ይህንን ይመስሉ ነበር። ከመረጃዎቹ ጋር ከናንተ ጋር ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ